የሰው ልጅ አይደለም አህያ አይመታበትም የምንመታበት ዱላ። ጆሮ ላይ ስቴፕላር ይመታሉ። ከ6 ዓመቱ 3 ዓመቱን ጨለማ ቤት ውስጥ ነው ያሳለፍኩት። የመጣብኝ ይምጣብኝ ብዬ ነው እየተናገርኩ ያለሁት። በኢትዮጵያ የሰብአዊ መብት ተሟጋቾች በተባበሩት መንግስታት ድርጅትና በተለያዩ ሪፖርቶች በተደጋጋሚ አስቸጋሪ ሁኔታዎች እንዳሉባቸው ቅሬታ የሚቀርብባቸው 10 እስር ቤቶችን እንነግራችኋለን። በዋናነት የመብት ጥሰት፣ መታፈን፣ የሕክምና እጦትና የግርፋት ድርጊቶች እንደሚፈጸምባቸው ይነገራል። እነዚህ እስር ቤቶች ውድ የቻናላችን ተከታታዮች፣ ለመሆኑ እነዚህ እስር ቤቶች የቶቹ ናቸው ለሚለው ጥያቄ ተከታዩ ጥንቅር አንድ በአንድ መልስ አለው። መገኛውን በመዲናችን አዲስ አበባ ያደረገው ማዕከላዊ ተብሎ የሚጠራው እስር ቤት አንዱ ነው። ከፍተኛ የፖለቲካ እስረኞች የሚታሰሩበትና የግርፋት ታሪኮች በስፋት የሚሰሙበት ሆኖ ለዘመናት ቆይቷል። ማዕከላዊ ከዓመት በፊት በኢትዮጵያ የተለያዩ ቦታዎች የፖለቲካ ተቃውሞ እንቅስቃሴዎች መበርታታቸውን ተከትሎ ወደ ስልጣን የመጣው የአብይ አህመድ መንግስት ለ50 ዓመታት የፖለቲካ እስረኞችን ለማሰሪያነትና ለማሰቃያነት ይውል የነበረውን በተለምዶ ማዕከላዊ በመባል የሚታወቀውን እስር ቤት ወደ ሙዚየምነት እቀይረዋለሁ ብሎ ወስኖ ነበር። እናም የካቲት 2011 ዓ.ም ላይ ለተወሰኑ ቀናት ይህ እስር ቤት ህዝብ እንዲጎበኘው ለህዝብ እይታ ክፍት ሆኖ ነበር። በወቅቱም እስር ቤቱን የጎበኙ ሰዎች ለተለያዩ መገናኛ ብዙሃን እንደተናገሩት ስፍራው ለጎብኚዎች ክፍት መደረጉ መልካም ሆኖ ሳለ የማሰቃያ ቦታዎቹ በቀለም ተቀብተው አሁን ላይ ሲታይ ምኑም የማሰቃያ ቦታ አይመስልም የሚሉ አስተያየቶች ሲሰጡ ተደምጠው ነበር። ይሁንና ይህ ስሙ በመጥፎ የሚነሳው እስር ቤት ከተወሰኑ ቀናት በኋላ ተዘጋ። በድጋሚም ስለመከፈቱ ሳይነገር ቀረ። እናም በዘመነ ወያኔ የብዙዎች ብልት ውሃ የሞላ አይላንድ እንዲሸከም የተገደደበት የስቃይና ሰቆቃ ድምጾች በርትተው የተሰሙበት ማዕከላዊ ማረሚያ ሙዚየም ይሆናል ከተባለ 9 ዓመት ቢሆነውም ዛሬም ድረስ በሰዎች አእምሮ ውስጥ የሰቆቃ ቦታ እንደሆነ ሙዚየምም ሳይሆን ቀጥሏል። ሌላኛውና በኢትዮጵያ ካሉ አስፈሪ እስር ቤቶች ውስጥ ቂሊንጦ ሌላኛው አስፈሪው የማጎሪያ ቦታ ነው። እንዲያውም አንዳንድ ሰዎች የሆነ ስህተት ሲሰሩ ሲመለከቱ ማስፈራራቸው ሁሉ ሳይቀር ቂሊንጦ ናፈቀ እንዴ የሚል ነው። ቂሊንጦ እስር ቤት በ3 ዞኖች የተከፈለ ሲሆን ለህዝብ መብት፣ ነጻነት፣ እኩልነትና ፍትህ እታገላለሁ የሚሉ ብዙዎች የሲቃ ድምፅን አሰምተውበታል። በተለይም በኢህአዴግ ዘመን በአጋዜ ተከቦ ማንም ድርሽ ሳይልበት ብዙዎች እንዲሰቃዩበት ሆኖ ነበር። በእርግጥ ዛሬም ድረስ እስር ቤት ሆኖ ቀጥሏል። በአንድ ወቅት እንዲያውም ይህ እስር ቤት ምክንያቱ በውል አልታወቀም የተባለ እሳት ቃጠሎ ደርሶበት ከፍተኛ ጉዳት ተስተናግዶበታል። አዲስ አበባን መሰረት ካደረጉ እስር ቤቶች መካከል አንዱና ሌላኛው ቃሊቲ ማረሚያ ነው። ከፍተኛ የሰው መብዛት በመኖር መጨናነቅ የግል መለያው ነው እስኪባል የሚታወቅና በመጠለያ እጥረት የሚታወቀው ቃሊቲ ማረሚያ በአደገኛነቱ ከሚጠቀሱት አንዱና ሌላኛው ነው። ይህ እስር ቤት ከአንጋፋው ሙዚቀኛ ቴዲ አፍሮ እስከ ጋዜጠኛ ተመስገን ደሳለኝና ከበቀለ ገርባ እስከ እስክንድር ነጋ መሰል የፖለቲካ ታጋዮች ታስረውበታል። በቀጣዩ ደረጃ ላይ የተቀመጠው እስር ቤት ግን በእርግጠኝነት ማንም ሲባል ሰምቶት የሚያውቅ ያለ አይመስልም። ምክንያቱ ደግሞ መገኛው በአዲስ አበባ ውስጥ ይሁን እንጂ የሚታሰሩበት መከላከያ ብቻ መሆናቸው እንደሆነ ይነገራል። የእስር ቤቱ ስም ማርጦ የመከላከያ እስር ቤት ይባላል። ማርጦ የመከላከያዎች እስር ቤት ነው። በእርግጥ መከላከያዎች የራሳቸውን የመመሪያና የሥነ ምግባር ሂደት ተከትለው ካልሰሩ የመከላከያ ወይም ወታደራዊ ፍርድ ቤት ያላቸውና በፍርድ ሂደታዊ ውጤቱም በእስር የሚቀጡበት አሰራር አለ። እናም ይህ እስር ቤት ተራው ማህበረሰብ ለጥፋቱ የቅጣት ዋጋ የሚያገኝበት ማጎሪያ ሳይሆን የወታደራዊ ስህተት የሰሩ አካላት የሚታሰሩበት እንደሆነ ይነገራል። በተከታይ የምንነግራችሁ አደገኛ እስር ቤት በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ የሚገኘውን የወልዲያ እስር ቤት ነው። ይህ እስር ቤት ግጭቶችና ሰላም መደፍረሶች በተከሰቱ ጊዜ ሁሉ የፍርሃትና ስቃይ ሪፖርቶች ተደጋግመው የሚቀርቡበት ነው። ይህ እስር ቤት በፋኖ ታጣቂዎች ከዓመት በፊት በደረሰበት ጥቃት በርካታ ታሳሪዎች ለማምለጥ እንደቻሉበት ከዚህ ቀደም ቢቢሲ አስነብቦ ነበር። ግን ደግሞ አሁንም ድረስ በአማራ ክልል በአደገኝነታቸውና የሲቃ ማዕከል ሆነው ከቀጠሉ እስር ቤቶች መካከል አንዱ በመሆን እንደ ሀገርም ከአደገኞቹ ተርታ የተመደበ እስር ቤት ሆኖ ቀጥሏል። ወልዲያ እስር ቤት
በእስረኛ አያያዝ ችግርና በሰብአዊ መብት ጥሰት በቀዳሚዎቹ እስር ቤቶች ውስጥ ተካተው ከሚቀርቡት ውስጥ በትግራይ ክልል የሚገኘው ደደቢት ሌላው ነው። ብዙዎቹ ደደቢት የሚለውን ስም ለወያኔ የመደበቂያ ዋሻ ከመሆን እስከ የኳስ ክለብ መጠሪያ፣ ከማይክሮፋይናንስ መጠሪያነት እስከ ሌሎችም መልካም ገጽታ መለያ እንደሆነ ብቻ ሊያውቁ ይሆን ይችላል። ግን ደግሞ በትግራይ ክልል የሚገኘው ደደቢት የብዙ ንጹሃን ጥፍር የተነቀለበት ሰውም የሰብአዊ ክብሩን እስኪያጣ አሰቃቂ የግፍ ድርጊቶች ከሚደረግባቸው የኢትዮጵያ ማረሚያዎች አንዱ ሆኖም ተደጋጋሚ ቅሬታዎችም የሚቀርቡበት ነው። የዓለም አቀፍና የሀገር ውስጥ የሰብአዊ መብት ተከራካሪዎች በተደጋጋሚ ሪፖርት ከሚያደርጉባቸው አስቀያሚ ማረሚያዎች ዝርዝር ውስጥም የሰፈረ ነው። በጎንደር ከተማ የሚገኘውና የህወሓት ግዙፍ ወህኒ ቤት ተብሎ የሚጠራው የጎንደር እስር ቤት ሌላው ስመጥፉ ወህኒ ቤት ነው። ይህ እስር ቤት ከዛሬ 10 ዓመት አስቀድሞ በዘመነ ወያኔ በእሳት በመንደዱ ከጥይትና ከእሳት ቃጠሎ የተረፉትና ማምለጥ ያልቻሉት እስረኞች በአንገረብ ወንዝ ግድብ አቅራቢያ ወደሚገኝ ሌላ አዲስ ወህኒ ቤት እንዲዛወሩ ሲሆን የማሰቃያ ማዕከል ሆኖ ያገለገለ ነው። በወቅቱ ስልጣን ላይ የነበረው የህወሓት አገዛዝ በክልሉ አስተዳደር ላይ ምንም አይነት እምነት በማጣቱ ትግርኛ ተናጋሪዎች ብቻ ያሉበት ጦር ከሁመራ ዞንና ከሌሎች የትግራይ አካባቢዎች አጓጉዞ ጎንደር ከተማን በማስወረር ሰዎችን አጉሮ ያሰቃይ የነበረውም በዚህ ማዕከል ውስጥ ነበር። ይህንን ተከትሎ በጎንደር ከተማ የህዝብ አመጽ በአደባባይ ፈንድቶ ጎርፍ ሊሆን መቃረቡን ተከትሎ የጎንደር ከተማ በህወሓት ታማኝ ጦር ተከቦም ነበር። በእርግጥ በዛ ወቅት ለህዝብ መነሳት አንድ ምክንያት ቢሆንም ዛሬም ድረስ ግን ማረሚያ ቤቱ ማሰቃያ ሆኖ እንደቀጠለ ነው ሲሉ የመብት ተሟጋቾች አቤቱታቸውን ሲያቀርቡበት ይሰማል። በአፋር ክልል አዋሽ አርባ በሚገኘው የመከላከያ ማሰልጠኛ ካምፕ ውስጥ አዲስ ራዕይ ተብሎ የሚጠራው የአዋሽ አርባ ማጎሪያም ሌላኛው የማሰቃያ ካምፕ ነው። እንዲያውም መረጃዎች እንደሚሉት የሰሜኑ ጦርነት መከሰቱን ተከትሎ የትግራይ ተወላጅ የመከላከያ አባላት በዚሁ ካምፕ ውስጥ በሚገኝ እስር ቤት ቆይተዋል። ይህ የማጎሪያ እስር ቤት በርካታ የፖለቲካ እስረኞችና ጋዜጠኞች ታስረውበታል። ለአብነትም እነ ዮሐንስ ቦያለውና ክርስቲያን ታደለና ሌሎችም አብነቶች ናቸው። አዋሽ አርባ እስር ቤት በውስጡ ከሚደርሰው ጫና ባለፈ የአካባቢው መገኛ ከፍተኛ ሙቀት ያለበት በመሆኑ በዚህ እስር ቤት የሚገቡት ሁሉ በጤናቸው ላይም ተጽዕኖ ያሳደረ በደልን አስተናግደውበታል ይባላል። እናም የአዋሽ አርባ ማረሚያ ቤት በኢትዮጵያ ግፍ ከሚሰራባቸው ቀዳሚ ወህኒ ቤቶች መካከል ተካቶ የሚነሳ አደገኛ ቦታ ነው። ዞዊ ማረሚያ ቤት የመከላከያ ማሰልጠኛና እስር ቤት ጭምር ያለው እንደሆነ ይነሳል። ይህ ቦታ እንደ ሀገር አለመረጋጋትና ችግር በተነሳ ቁጥር ብዙዎች ታፍሰው የሚታጎሩበት የማሰቃያ በረት ነው። በእርግጥ ዞዊ ማረሚያ ወታደራዊ ማሰልጠኛ ተብሎ በብዙዎች ቢታወቅም እውነታው ግን የሲቃ ድምፅም የሚሰማበት ሆኖ የቅሬታ ሪፖርት የሚቀርብበት ነው። በመጨረሻም የባህር ዳር ማረሚያ በኢትዮጵያ አስከፊ ወህኒ ቤቶች መካከል የተቀመጠ ሆኗል። በባህር ዳር ዩኒቨርሲቲ አካባቢ በቀበሌ 14 ይገኛል የሚባለው ይህ የክፋት ተግባር የሚገለጥበት ወህኒ በግጭት ወቅት አደገኛ ተብሎ ሪፖርት ከሚቀርብባቸው መካከል አንዱ ነው። በተለይም አማራ ክልል ላይ በሚፈጠሩ ግጭቶች የሚታፈሱ ሰዎች ታንጉረው የክፋትን ጥግ የሚያዩበት ቦታ ጭምር እንደሆነ ተሟጋቾች በቅሬታዎቻቸው ደጋግመው አንስተዋል። እነዚህ እስር ቤቶች በአብዛኛው በግጭት በፖለቲካዊ አለመረጋጋትና ተጠያቂነት በጎደለው የፍትህ ስርዓት ምክንያት ለስቃይ ተጋላጭ መሆናቸው በሰብአዊ መብት ድርጅቶች ሪፖርት ይደረጋል። በሌላ ጥንቅር እስክንገናኝ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በመጋበዝ ነው። ሰላም።